ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ በተለይ ለሴቶች እጅግ በጣም የሚጠቅማችሁን አንድ ሐሳብ ይዤ መጥቻለሁ። በተለይ በትዳር ህይወት ውስጥ ያላችሁ በፍቅር ግንኙነት ውስጥ ላላችሁ እጅግ በጣም የሚጠቅማችሁ ፍቅራችሁን ትዳራችሁን የምትጠብቁበት የምታጠናክሩበትን ሐሳብ ነው የምነግራችሁ። በዋናነት ምንድነው ማነሳው ባሎች ከሚስቶች የሚፈልጓቸው መሰረታዊ ነገሮችን ነው ዛሬ የምነግራችሁ። በተለይ ሴቶች ወንዱ ፍቅረኛ የምትዩ ወይንም ደግሞ የትዳር አጋር የምትዩ ወንድ እነዚህ በተለይ አሁን ማነሳቸው ወደ 5-6 ዋና መሰረታዊ ነጥቦች አሉ። እነዚህ ነገሮች ካንቺ እንደሚፈልግ ማወቅ መቻል አለብሽ። ዛሬ ይሄንን ሐሳብ ማነሳበት ዋነኛው ነገር በርካታ ሴቶች እነዚህን ነገሮች ባለማወቅ የተነሳ በትዳራቸው ስር በጣም በርካታ ችግሮች እየፈጠሩ በኋላ እስከ መለያየት ደረጃ እየደረሱ ወይንም ደግሞ ፍቅራቸው በግጭት የተሞላ እንዲሆን እያደረጉ ይገኛሉ። ስለዚህ ይሄ ሰላማዊ የፍቅር ግንኙነት እንዲኖራችሁ በመሃላችሁ መከባበር እንዲኖር እውነተኛ መፈላለግ ስሜት ፍላጎታችሁ ግልጽ የሆነ እንዲሆን ተዋዳችሁ ተከባብራችሁ ተፋቅራችሁ በጤናማ መንገድ ትዳራችሁን ፍቅራችሁን ህይወታችሁን ለማኖር የሚያስችሉ ነገሮች ናቸው። ስለዚህ እስቲ ወንዶች ከሚስቶቻቸው ምን ይፈልጋሉ የሚለውን እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር ያደረጋችሁ በርካቶች ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቁ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ በዋናነት አንድ የምናነሳው ነገር ምንድነው ወንድ ልጅ የሚፈልገውን ነገር እስኪነግራችሁ ድረስ ሴቶች አጠብቁ። አንዳንድ ጊዜ እዚህ ጉዳይ ላይ ምን አስተውላለሁ ግዴታ ወንዱ ይሄን አርግልኝ እንደዚህ ሁኝልኝ ብሎ እስኪጠይቅ ድረስ ሴቶች ትጠብቃላችሁ። ይሄ በነገራችን ላይ ቀላል የሚመስል ነገር ግን በፍቅራችሁ በስሜታችሁ ላይ የሚፈጥረው በጣም ከፍተኛ ክፍተት አለ። ለምሳሌ አንቺ ወንዱ ግዴታ አፋውጥቶ ይሄን አርግልኝ እንደዚህ አርግልኝ ይሄን ፈልጋለሁ እስኪልሽ ድረስ ሳትጠብቂ የፈለገው ነገር አንቺ ከገባሽ ያንን ነገር ከተረዳሽው ሳይነግርሽ አንቺ ራስሽ ቀድመሽ ስሜቱን ተረድተሽ ያ የፈለገውን ነገር ብታደርጊለት በጣም ወንዱ ላንቺ ያለው ነገር እየጨመረ ይሄዳል። ምን ያህል ለሱ ስሜት ለሱ ፍላጎት እንደምትጨነቂ በምን ያህል ጥልቀት የሱን ማንነትና ስሜት እንደምትረጂ ያውቃል። ይሄ ወንዱም በእጥፍ እንዲያፈቅርሽ የሚያደርግና ባንቺ ላይ ያለው እምነት እንዲያድግ ላንቺም ያለው ስሜት ከፍ እንዲል ያደርጋል። ግዴታ እሷኮ ካልተናገርኳት አትረዳኝም እሷኮ እንዲያርግልኝ ካላልኳት አታደርግልኝም የሚል ስሜት እሱ ላይ ማደር የለበትም። በተቻለ አቅም ይሄ ማለት ሁሉ ነገር እወቁ ማለት ሳይሆን ነገር ግን አንዳንድ ጊዜ እያወቃችሁ አይ እሱማ እንዲ ካላለኝ ዝም እለዋለሁ ካልጠየቀኝ ለምን አደርጋለሁ የሚል ነገር በውስጣችሁ መኖር የለበትም። ስለዚህ በተቻለ አቅም ያ የሚፈልገውን ነገር ከተረዳችሁ ቀድማችሁ ብታደርጉለት በመሃል ያለውን ነገር በጣም ስሜትን ከፍ የሚያደርግና ፍቅርን የሚያጠነክር ነው። ሌላ ሁለተኛ መሰረታዊ ነገር መከባበር ነው። ይሄ በነገራችን ላይ ሴቶች የትዳር አጋራችሁን የፍቅር አጋራችሁን በከፍተኛ ሁኔታ ማክበር አለባችሁ። ምክንያቱም ስታከብሩት እሱ መልሶ ያከብራችኋል። እናንተ ለሱ ንቀት ከሆነ የምታሳዩት ወይንም ደግሞ እሷ እኮ አታከብረኝም የሚል ስሜት በውስጡ እንዲሰማው የምታደርጉ ከሆነ እሱም ያንን ተመሳሳይ ነገር ነው ለእናንተ የሚሰጣችሁ። ሰው ባከበራችሁት ልክ ነው የሚያከብራችሁ። ስለዚህ በተለይ በትዳር ውስጥ ወንዱን በደንብ ክብር ማሳየት አንደኛ እናንተ እንደምታከብሩት ሲያውቅ ወንዱ ራሱ የሚሰማው በትዳሩ ላይ በአባወራነቱ ላይ በወንድነቱ ላይ የሚፈጥረው የራሱ የሆነ ጠቀሜታ አለ። ለእናንተም የሚኖረው ስሜት በዛው ልክ ያደገ ይሆናልና ይሄ መከባበር በመሃል እጅግ በጣም ያስፈልጋል። ሶስተኛና መሰረታዊ ደግሞ አንድ ማነሳላችሁ ምንድነው ሴቶች ለባላችሁ እንደምታፈቅሩት ምንጊዜም ንገሩት። በነገራችን ላይ ይሄ ትልቅ ጥቅም አለው። አሁን እዚህ ነገር ላይ ያለው ክፍተት ምንድነው ለምሳሌ በፍቅረኝነት ጊዜ ላይ ያላችሁ ሴቶች ለምሳሌ ለባላችሁ በጣም ፍቅራችሁን የምትገልጹ ከነበራችሁ አንዳንድ ጊዜ ትዳሩ ስትገቡ ያ ነገር የሚቀዘቅዝ አለ። በቃ ተጋብተናል ያው እንደምወደው ያውቃል ስለዚህ ግዴታ እኮ ሁሌ መንገር የለብኝም መግለጽ የለብኝም የምትሉ አላችሁ። ነገር ግን
ይሄ ብዙ ትርጉም አለው። ፍቅር በቃልም በተግባርም መገለጥ መቻል አለበት። ምንድነው ጥቅሙ? አሁን ሴቶች ለባላችሁ ምን ያህል እንደምትወዱት ምን ያህል እንደምታፈቅሩት በየጊዜው ብትነግሩት አንደኛ ቅናት ይቀንሳል። በትዳር ውስጥ እንግዲህ በተለይ ወንድ ልጅ የመቅናት ባህሪን ብዙ ጊዜ ያስተውላል። አሁን ሁሌ ለሱ ያላችሁን ፍቅር ክብር ስትገልጹት የሐቅናት እየቀነሰ ይሄዳል። እንዲረጋጋም ያደርገዋል። በእናንተ ላይ ሙሉ ለሙሉ እምነቱን ጥሎ እሷ እኮ ታፈቅረኛለች ትወደኛለች የሚል እምነት ስለሚኖረው በመሃል ቅናት እንደዚህ አይነት ስሜቶች ይቀንሳሉ። ፍቅርንም ያጠነክራሉ። ግዴታ እኔ እኮ በቃ ፍቅሬን በተግባር ነው ማሳየው እንጂ ቃል ምን ያደርጋል የምትሉ ስላላችሁ ነው። ቃልም ተግባርም አብሮ ቢሆን ይብለጥ የተሻለ ነው። ሌላው ደግሞ ድጋፍ ላይ የተወሰነ ነገር ማንሳት ፈልጋለሁ። ይሄ ማለት ምንድነው? ለምሳሌ ድጋፍ አድርጉለት። ይሄ በሐሳብ ሊሆን ይችላል። ለምሳሌ ከስራው ጋር በተገናኘ ሴቶች ባላችሁን ጠይቁ፣ የፍቅር አጋራችሁን ጠይቁ። ለምሳሌ ስራው ላይ ምን ማግዝ ነገር አለ፣ ምን ምረዳህ ነገር አለ፣ ሐሳብ መስጠት። ይሄን ነገር እኮ እንዲህ ብታደርግ። ይሄ ምንድነው ትልቁ ነገር ቅርበታችሁን ይጨምራል። አሁን በስራም ህይወቱ ላይ የምትረጂው ሐሳብ የምትሰጪው ይሄ ነገሮቹ ላይ ሁሉ የምትካፈዩ ሲሆን በመሃላችሁ የሚኖረው ቁርኝት በጣም የጠነከረ ይሆናል። እንደምታስብለትም ወንዱ ይረዳል ማለት ነው። ይሄን ያህል እኮ ለኔ ታስባለች ትጨነቃለች የሚል ስሜትን ያሳድራል። እነዚህ ነገሮች ፍቅርን የሚያጠነክሩ በመሃላችሁ ያለውን ግንኙነት የሚያጠነክሩ ትዳራችሁን በደንብ ዘለቄታዊ የሚያደርጉ ነገሮች ናቸው። ስለዚህ በተቻለ አቅም ድጋፍ ማድረግ። እኔ ስራው ውስጥ አልገባም እሱ የሚሰራው ምን እንደሆነ አላቅም እንደዚህ ከማለት ይልቅ ስራውን በደንብ ማወቅ የምታግዙት ነገር እንዳለ መጠየቅ ምን ላድርግልህ ምን ላግዝህ ይሄን ነገር እንዲህ ብታደርግ እያላችሁ ሐሳብ ስትካፈሉ እጅግ በጣም ግንኙነታችሁ ይዳብራል። ሌላው ደግሞ አንድ ማነሳው መሰረታዊ ነገር ሴቶች ራሳችሁን ጠብቁ። በተለይ ትዳር ውስጥ ላላችሁ ሴቶች አንዳንድ ጊዜ ሴቶች መጀመሪያ በግንኙነታችሁ በፍቅር ግንኙነት ውስጥ ያላችሁ በጣም ራሳችሁን የምትጠብቁ ትሆናላችሁ። አንዳንዴ ደግሞ ትዳር ውስጥ ስትገቡ በተለይ ልጅ ከወለዳችሁ በኋላ በጣም ይሄ ራስን መጣል እንደዚህ አይነት ነገሮች አሉ። ይሄ ወንዱ ለእናንተ ያለው ነገር ቀዝቀዝ እያለ እንዲሄድ ሊያደርገው ይችላል። እናንተ የተለያየ ምክንያት ሊኖራችሁ ይችላል። ቤት ውስጥ በቃ የሥራ ብዛት ወይ ልጅ ወልጄ በቃ ልጅ እያሳደግኩ ነው ስለዚህ እንደ በፊቱ ራሴን መጠበቅ አልችልም የሚል የራሳችሁ ምክንያት ይኖራችኋል። ወንዱ ደግሞ በሌላ ጎን ሆኖ እናንተን ሲያያችሁ መጀመሪያ የነበረው ማንነታችሁ በኋላ ደግሞ ራሳችሁን ጥላችሁ ያለው ነገር ወንዱ ስሜት ላይ የሆነ የሚፈጥረው ነገር አለ። ስለዚህ በተቻለ አቅም ራሳችሁን መጠበቅ ያስፈልጋል። ሌላው በዚሁ ካነሳው ማንሳት መፈልገው ልጅ ከወለዳችሁ በኋላ ለባላችሁ ቸል የምትሉ ሴቶች አላችሁ። የመጀመሪያው ነገራችሁ የሚቀንስ ሙሉ ትኩረታችሁ ልጃችሁ ላይ የሚሆን አንዳንድ ሴቶች ከወለዳችሁ በኋላ በቃ ሙሉ ፍቅራችሁን ጊዜያችሁን ልጃችሁ ላይ ትሰጡና ለባላችሁ ያላችሁ ነገር እየቀነሰ ይሄዳል። ይሄም ነገር በተለይ በትዳር ላይ ያላችሁ ጥንዶች ላይ ትልቅ ክፍተት ይፈጥራል። በተቻለ አቅም ሴቶች ከወለዳችሁ በኋላ የልጆች ጊዜ ያለ እንደገና ደግሞ በተቻለ አቅም ጊዜን አስተካክላችሁ ከባላችሁ ጋር ጊዜ የምታሳልፉበት ፍቅራችሁን የምትዝናኑበት የተለያየ ነገር የምታደርጉበት የራሳችሁ ሆነ ጊዜ ማዘጋጀት ያስፈልጋል እንጂ ካገባችሁ ከወለዳችሁ በኋላ ባልየውን ችላ ብላችሁ ልጆች ላይ ብቻ ትኩረት ማድረግ ይሄ ችግር ይፈጥርባችኋል። እንግዲህ በአጠቃላይ በተለይ አሁን ያነሳውላችሁ ዋና ዋና ነገሮችን አውቃችሁ ብትጠቀሙባቸው ትዳራችሁን ፍቅራችሁን ዘለቄታዊ ለማድረግ የተከባበራችሁበት ፍቅር የሞላበት ጤናማ የትዳር ህይወት እንዲኖራችሁ ይረዳል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ እንገናኛለን። እስከዛው በያላችሁበት መልካም ጊዜ